በጠቅላላው ስለ ኢየሱስ ይናገራል። ጌታ ኢየሱስ በመጽሐፍ ሕይወት እንዳለ ታምናላችሁ፣ ነገር ግን መጽሐፍ በጠቅላላው ስለ እኔ ይናገራል፣ እናንተ ግን ወደ ሕይወት ልትመጡ አልወደዳችሁም ሲል ለፈሪሳውያንና ለጸሐፍቶች ሲናገር እንደነበረ በዮሐንስ ወንጌል ምዕራፍ 5 ላይ ተናግሯል። ስለዚህ የቀደመው ኪዳን ኢየሱስ በመጽሐፍ ብሎ የጠቀሳቸው 24ቱ የብሉይ ኪዳን መጽሐፍት ለአይሁዳውያን፣ በእኛ ዘንድ ደግሞ 39ኙ የብሉይ ኪዳን መጽሐፍት በጠቅላላው ስለ ክርስቶስ ኢየሱስ ያወራሉ። ሻሎም ቅዱሳን፣ የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እኔ ወንድማችሁ አቻሜለ ነኝ ከያዌ ሮፌ የወንጌል አገልግሎት ነገረ ድነትን እየተማር ነው። ዛሬ ስፔሻሊ ስለ መሲሁ ማንነት እንነጋገራለን። ስለ መሲሁ በብሉይ ኪዳን መጽሐፍት ውስጥ ምን ተጽፎ ነበረ? ምን ተነግሮ ነበረ? አጠቃላይ የብሉይ ኪዳን መጽሐፍት ስለ ክርስቶስ ምን ያወራሉ የሚለውን ሀሳብ ዛሬ በተወሰነ ደረጃ እንነጋገራለን። እንደምታውቁት በቀደመው ኪዳን ማለትም እግዚአብሔር በአጠቃላይ እንኳን ስንመለከተው አዳጊ የሆነ ስነ መለኮት ወይም ግልጠተ መለኮት እንደነበረ እንመለከታለን። በሚያድግ ግልጠተ መለኮት እግዚአብሔር ራሱን እንደገለጠም ታያላችሁ። እግዚአብሔር አምላክ ለምሳሌ ስለ መሲሁ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ መጥቶ ከሴቲቱ እንደሚወለድ ተናገረ። ከ2000 ዓመታት በኋላ ደግሞ ለአብርሃም መጥቶ ከዘሩ እንደሚወለድም አስታወቀ። ዘፍጥረት መጽሐፍ ምዕራፍ 49 ላይ ደግሞ ከይሁዳ ነገድም እንደሆነ ተናገረ። ሁለተኛ ሳሙኤል ምዕራፍ 7 ላይ ደግሞ ከዳዊት እንደሚወለድ ወይም የዳዊትን ዘር እንደሚይዝ ገለጠ። ይሄ ብቻ አይደለም፣ ደግሞ ሚልኪያስ ላይ መጥቶ እግዚአብሔር በቤተልሔም መሲሁ እንደሚወለድ ተናገረ፣ በዳዊት ከተማ ማለት ነው። እንደገና ኢሳይያስ 7:14 ላይ መጣና ደግሞ እናቱ ድንግል መሆኗንም አበሰረን። ይሄ ብቻ አይደለም፣ በአጠቃላይ መጽሐፍት ውስጥ ስለ መሲሁ የተገለጡ ሀሳቦችን እስኪ አንድ በአንድ እንመርምራቸው። እንግዲህ የብሉይ ኪዳን መጽሐፍት ማለትም 39 የብሉይ ኪዳን መጽሐፍቱ ስለ ክርስቶስ ማንነት፣ ልደት፣ እንደገና ደግሞ አገልግሎት፣ ስቃይ፣ ሞት፣ ትንሣኤ፣ ንግስና እነዚህን የመሳሰሉ ሀሳቦች ተጽፎ ይገኛሉ። ስለዚህ አጠቃላዩ ስለ መሲሁ የተነገሩ 16 ሀሳቦችን እናወራለን። ዛሬ ጊዜ ከገደበን በቀጣዩም ቪዲዮ ደግሞ እነዚህን እናጠናክራቸዋለን። ጌታ ይባረክ። የመጀመሪያው ስለ መሲሁ የተነገረው እንደምታውቁት የሰውን መውደቅ ተከትሎ እግዚአብሔር የተስፋን ቃል በሰጠበት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ነው። በዚህ መጽሐፍ ላይ ከሴቲቱ የሚወለደው ዘር የእባብን ራስ እንደሚቀጠቅጥ እግዚአብሔር ተናገረ። አንደኛ የሴቲቱ ዘር ተብሎ ተዋወቀ። ሁለተኛው የእባብን ራስ እንደሚቀጠቅጥ ታየ። ይሄ ማለት እንዴት ነው የእባብን ራስ የሚቀጠቅጠው? መቼ ነው የሚቀጠቅጠው? የሚሉ ሀሳቦች ምንም አልተብራሩም። እግዚአብሔር ይህን ብቻ ተናገረ። የእባብን ዘር የሚቀጠቅጥ፣ የእባብን ራስ የሚቀጠቅጥ፣ እባብ ደግሞ ሰኮናውን የሚነድፈው ዘር እንደሚመጣ ነው የተናገረው። መቼ፣ እንዴት፣ ከማን፣ ለምን የሚሉ ሀሳቦች አልተብራሩም። ምክንያቱም እግዚአብሔር እቅዱን የገለጠው በአንዴ ሳይሆን በሂደት ስለሆነ። እንግዲህ እግዚአብሔር አምላክ በመጀመሪያ ከሴቲቱ የሚወለድ መሆኑ፣ ይሄ የተስፋ ቃል ምን ላይ ነው የተፈጸመው ካላችሁ ገላትያ ምዕራፍ 4 ቁጥር 4 ላይ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከልን ብሎ ጳውሎስ ባበሰረን መጽሐፍ ላይ እግዚአብሔር ከሴት ለሴቲቱ እንደተናገረው የተወለደው ዘር የእባብን ራስ ቀጥቅጦታል ማለት ነው። ጌታ ይባረክ። ሁለተኛው ከአብርሃም ዘር ይመጣል ነው። እንግዲህ ለሴቲቱ በገነት ውስጥ እግዚአብሔር አምላክ የተስፋን ቃል ከሰጠ በኋላ 2200 ዓመት ገደማ በኋላ ማለት ነው እግዚአብሔር መጣና ለአብርሃም በከለዳውያን ምድር በኡር ከተማ ተገለጠለት። እግዚአብሔር አምላክ እንደተገለጠለት አባቱ ታራ አብርሃምንና ደግሞ ከሃራን የተወለደውን የልጅ ልጁን ሎጥን ይዞ ከሚስቱ ከሶራ ጋራ ወደ ከናን ለመድረስ ጉዞ አደረጉ። ነገር ግን ጉዞ በካራን ተቋረጠ፣ ምክንያቱም ታራ ሞተ። ስለዚህ እግዚአብሔር አምላክ በዘፍጥረት መጽሐፍ ምዕራፍ 12 ላይ መጥቶ 7 ኪዳኖችን ለአብርሃም ሰጠው። ይህ 7 ኪዳን ውስጥ አንዱ ምንድን ነው? በዘር የምድር ወገኖች ይባረካሉ የሚል ነው። ክብር ለኢየሱስ ሲሆን፣ ስለዚህ ምድር ሁሉ የሚባረክበት የአብርሃም ዘር ሆኖ መጣ። አስቀድሞ
የሴቲቱ ዘር ነበር። አሁን የአብርሃም ዘር ሆኖ ዲፋይን ሆነ በተወሰነ ደረጃ። አሁንስ ደግሞ ከማን ነገድ ከየትኛው ህዝብ ይወለዳል? ሚናው ምንድን ነው? ራሱን እንዴት ነው የሚገልጠው? የሚሉ ሀሳቦች እንደገና አሁንም አልተብራሩም። እግዚአብሔር አምላክ ደግሞ በሶስተኛው ትውልድ ለአብርሃም ሶስተኛው ትውልድ ወደ ሆነው ወደ የይስሐቅ ልጅ ወደ ሆነው ወደ ያዕቆብ መጣ። ያዕቆብ ልጆቹን በባረከበት የዘፍጥረት መጽሐፍ ምዕራፍ 49 ላይ እግዚአብሔር ልጁን የሚገልጠው ከ12ቱ የያዕቆብ ልጆች መካከል በዮሴፍ ሳይሆን ወይም በኩር በሆነው በሮቤል በኩል ሳይሆን ከይሁዳ እንደሆነ ተናገረ። ምዕራፍ 49 ቁጥር 10 በትረ መንግስት ከይሁዳ አይለይም ሲል እግዚአብሔር ተስፋን ሰጠ። ስለዚህ መሲሁ የሚመጣው ከ12ቱ ነገደ እስራኤል መካከል ከይሁዳ መሆኑ ተገለጠ ማለት ነው። ክብር ለኢየሱስ ሲሆን እንግዲህ ከረጅም ዓመት በኋላ ኦልሞስት ከ1000 በላይ ዓመት በኋላ እግዚአብሔር ይሄ ከይሁዳ የሚመጣው ዘር ደግሞ ከይሁዳ ልጆች መካከል ከየትኛው እንደሚመጣ ተናገረ። መቼ ካላችሁኝ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 16 ከዳዊት ዘር ይመጣል የሚል ኪዳን ሰጠ። እግዚአብሔር ከዳዊት ዘር መንግስትን የሚያጽና ንጉስን እንደሚያስነሳ ቃል ገባ። የዘላለም መንግስት ጌታ ይባረክ። ዩሲ እያያችሁ ነው። አብዛኛው አሁን ባወራነው ሐሳብ ላይ የእባብን አናት የሚቀጠቅጥ ምድርን የሚባርክ ከዛ ደግሞ ዘላለማዊ ንግስናን ያለው ከዳዊትም ደግሞ የሚመጣ አብዛኞቹ መሲያኒክ ኤክስፔክቴሽኖች እስከ ዳዊት ድረስ የሚያወሩት መሲሁ ገዢነቱን የሚያረጋግጡ ትንቢቶች ሆነው ይታያሉ። ይሄ ንጉስ የሆነው የእባብን ራስ የሚቀጠቀጠው መሲህ ደግሞ የት ይወለዳል? መቼ ይወለዳል? ከየትኛዋ ሴትስ ከምን አይነት ሴትስ ደግሞ ይወለዳል? እነዚህ እስካሁን ድረስ ግልጽ አልነበሩ። እግዚአብሔር አምላክ መጣና በሚክያስ ምዕራፍ 5 ቁጥር 2 ላይ ስፔሲፊክ መሲሁ የሚወለድበት የት እንደሆነ ተናገረ። ይኸውም ከዳዊት ዘር የሚወለደው ዘላለማዊ ንጉስ የሆነው የይሁዳ ነገድ አንበሳ እርሱ የሚወለደው በቤተልሔም መሆኑን ተናገረ። ልብ በሉ፣ መሲሁ በቤተልሔም ይወለዳል እንጂ በቤተልሔም ይኖራል የሚል ኪዳን የለም። ስለዚህ በሚክያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም ለእስራኤል ገዢዎች የሚሆን ከአንቺ ይወጣል የሚል ተስፋ ሰጠ። በዛን ጊዜ ቤተልሔም ማለት 2000 የማይሞላ ሰዎች ይኖሩባት የነበረች በጣም አነስተኛ የገጠር ከተማ ከኢየሩሳሌም አቅራቢያ የምትገኝ መንደር ነበረች። እግዚአብሔር ግን አንቺ በይሁዳ ካሉ ከተሞች ሁሉ አታንሽም፣ ምክንያቱም እንዳንታንሺ እኩል እንድትሆኝ የሚያደርግሽ አንድ ነው፣ እሱም መሲሁ ከአንቺ ይወለዳል የሚል ተስፋን ሰጠ። ጌታ ይባረክ። ይሄ ማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ የተፈጸመ ቃል ነው። እንደምታውቁት ሰብአ ሰገል ለመሲሁ ሊሰግዱለት መጥተው መሲሁ የት ይወለዳል ብለው ሄሮድስን በጠየቁት ጊዜ ሄሮድስ ካህናትና ጸሐፍቶችን ጠርቶ የት እንደሚወለድ በጠየቃቸው ጊዜ ይህንን የትንቢት መጽሐፍ ጠቅሰው በይሁዳ በቤተልሔም እንደሚወለድ እንደተናገሩ መጽሐፍ ቅዱስ ይነግረናል። እሺ፣ እስካሁን ድረስ ያልተገለጠ አንድ እውነት አለ። ከዳዊት ዘር ነው የሚመጣው፣ በዳዊት ከተማ ነው የሚወለደው። እናቱስ ምን አይነት ነች? አሁን እግዚአብሔር በኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ አንድ ነገር ተናገረ። ይኸውም እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች አለ። ዋው! አሁን ከድንግል ሴት የሚወለድ ነው። ኢሳይያስ 7:14 ይህንን ነገረ። ደግሞ ኢሳይያስ 9 ላይ ልጁ ምን አይነት ነው ለሚለው መልስ ሰጠ። እሱ የሰላም አምላክ ነው። ሃሌሉያ! ጌታ ይባረክ። ሃሌሉያ! ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሸከማል። ሃሌሉያ! ድንቅ መካን ኃያል የሰላም አለቃ ሃሌሉያ ተብሎ ይጠራል ተብሎ እንደተጻፈ አይደንቲፋይ ሲደረግ እሱ የሰላም አምላክ የሰላም ንጉስ እንደሆነ ተገለጠልን። ይሄ ብቻ አይደለም። እንግዲህ ካደገ በኋላ የት ነው የሚያገለግለው? አገልግሎቱን የሚጀምረው ከየት ነው የሚለው መገለጥ ያስፈልገዋል። ኢሳይያስ ምዕራፍ 9 ቁጥር 1 እስከ 2 ላይ እንደዚህ የሚል ቃል መጣ። በጨለማ የሚሄድ ሕዝብ
ታላቅ ብርሃንን አየ አለ። ማቴዎስ ወንጌል ምዕራፍ 4 ቁጥር 12 እስከ 16 ደግሞ ኢየሱስ በገሊላ አገልግሎቱን መጀመሩን ያሳየናል። ስለዚህ አገልግሎቱን የሚጀምረው በቅፍርናሆም በገሊላ እንደሆነ አስቀድሞ በትንቢት ተረጋገጠ። እሺ ሲመጣ የመምጣቱ ምልክት ምንድን ነው ለሚለው ጥያቄ ሲሰጥ በዚሁ በኢሳይያስ መጽሐፍ ምዕራፍ 40 ላይ ከቁጥር 3 ላይ እንደዚህ አለ፣ በምድረ በዳ የሚጮህ ድምፅ አለ። ስለዚህ የእግዚአብሔርን መንገድ አዘጋጁ የሚል መልእክተኛ ከመሲሁ አስቀድሞ እንደሚመጣ እግዚአብሔር ተናገረ፣ እግዚአብሔር አወጀ። ስለዚህ ከመሲሁ መምጣት አስቀድሞ የሚመጣ እርሱ እንዳለ ደግሞ በሚልክያስ ምዕራፍ 3 ቁጥር 1 ላይ እግዚአብሔር አሁንም ይህንን የተስፋ ቃል ሰጠ። ስለዚህ መሲሁ የት ነው የሚያገለግለው? በገሊላ። ከማገልገሉ በፊትስ ምን ይሆናል? መንገድ ጠራጊ ይመጣል። ይህም ደግሞ በሚልክያስ 3:1 እና እንደገና በኢሳይያስ 40 ላይ እግዚአብሔር ተናገረ ማለት ነው። ዘጠነኛው ስለ መሲሁ ማንነት መጽሐፍ ቅዱሳችን የሚነግረን የአገልግሎቱ አይነት ነው። እሺ በገሊላ ያገለግላል። እሺ ከእሱ አስቀድሞ የሚመጣ ደግሞ መንገዱንም የሚጠርግለት ይገለጣል። እሺ ልክ ነው። አገልግሎቱ ምን አይነት ነው? ፖለቲካዊ ነው? የመንግስት መስሪያ ቤት ውስጥ የሚሰራው ቀራጭ ነው? ግብር ሰብሳቢ ነው? ወይስ ደግሞ ምን አይነት ፕሮፌሽን ነው? አገልግሎቱ ምን አይነት ነው የሚለውን ደግሞ እግዚአብሔር አምላክ እንደምታውቁት እግዚአብሔርን የሚያገለግሉ በብሉይ ኪዳን ሌዋውያን ናቸው። ከሌዊ ነገድም የሚወለዱ እነሱ ካህናቶች ናቸው። ስለዚህ ምን አይነት አገልግሎት ነው የሚያገለግለው ለሚለው መልስ ሲሰጥ በትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 እና 2 ላይ አገልግሎቱ መንፈሳዊ እንደሆነ ተናገረ። ስለዚህ አገልግሎቱ ምንድነው? ፖለቲካዊ አይደለም፣ ተቀጥሮ የሚሰራ ሰራተኛም አይደለም፣ መንፈሳዊ ነው የሚለውን በኢሳይያስ 61 ቁጥር 1 እና 2 ላይ ተናገረ። የጌታ መንፈስ በእኔ ላይ ነው የሚለውን የመጽሐፍ ቅዱስ ሐሳብ እናስታውሰዋለን። ስለዚህ ሉቃስ 4:16 ላይ ይህንን ቃል እናገኛለን። ስለዚህ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብካለሁ ብሎ ስለ አገልግሎቱ ዲቴል ኢሳይያስ 61 ላይ ተጽፎልናል። ምን አይነት አገልግሎት ነው የሚያገለግለው? የጌታን ዓመት የተወደደውን የጌታን ዓመት የሚሰብክ እንደሆነ ተነገረ። ስለዚህ የጌታ የኢየሱስ አገልግሎት በዚህ መጽሐፍ ላይ ተብራርቷል። አሁን እስራኤላውያን የማይቀበሉትን ስለ መሲሁ ስቃይ ቀደም ሲል የጠቀስናቸው አብዛኞቹ ሐሳቦች ከንግስና ጋራ ከገዥነት ጋራ የሚገናኙ ናቸው። ስለዚህ የሚሰቃይ መሲህ አንጠብቅም ወይም የሚሰቃይ መሲህ አልተነገረንም ብለው እስራኤላውያን ይናገራሉ። ለዚህም ነው ኢየሱስን ያልተቀበሉት። መሲሁ እንደሚሰቃይ መጽሐፍ በእርግጥ አይናገርምን? ይህንን እንመልከት። በዚህ በመጽሐፍ ቅዱሳችን ላይ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 3 ላይ የሚሰቃየው ባሪያ ተጽፏል። እርግጥ ነው እስራኤላውያን ይህንን ክፍል የሚያገናኙት ከራሱ ከኢሳይያስ ጋር ወይም ደግሞ ስለ አጠቃላይ ስለ እግዚአብሔር ባሮች ይናገራል ብሎ ያስባሉ። ግን ደግሞ የሚናገሩት ዲቴል ስትመለከቱት ስለ መሲሁ መሆኑን ክፍሉ ይናገራል። ባህሪያቶቹ ምን ናቸው ካላችሁ፣ አንደኛ ይሰቃያል፣ ሁለተኛው ይናቃል፣ ሶስተኛው ደግሞ በደላችንን ይሸከማል። በዚህ ክፍል ሌላው የተጠቀሰው በእኛ ምትክ ይቆስላል የሚል ነው። ሌላው ደግሞ ደስ የሚለው መቁሰሉ ብቻ ሳይሆን በእርሱ ቁስል እንደምንፈወስም ኢሳይያስ 53 ላይ እግዚአብሔር በጣም አብራርቶታል። እንደገና መዝሙር 52ም የሚሰቃየውን መሲህ ይጽፍልናል። ስለዚህ ይህ የመሲሁ ምትክ ሆኖ መሞትን፣ ስለ ሌሎች ኃጢአት መቁሰሉን የሚያረጋግጥ የመጽሐፍ ቅዱስ ክፍል ነው ማለት ነው። ይሄ ብቻ ሳይሆን ኢሳይያስ 53 ላይ የተጻፈልን በደረሰበት ስቃይ ደግሞ ዝም እንደሚል በቁጥር 7 ላይ በሸላቶቹ ፊት ዝም እንደሚል እንደዛው መጽሐፍ ቅዱሳችን ያረጋግጣል። ይህም ደግሞ ኢየሱስ በፍርድ አደባባይ ላይ ለጲላጦስም ሆነ ለሄሮድስ እንዲሁም ለሐናና ቀያፋ ምንም አይነት መልስ አለመስጠቱ ከዚህ የትንቢት መጽሐፍ መፈጸም ጋር የሚያገናኘው እንደሆነ መጽሐፍ ቅዱስን ስታጠኑ መረዳት እንችላለን ማለት ነው። ሌላው በዳዊት ደግሞ የተነገረን ምንድን ነው ካልን፣ ሌላው ስለ መሲሁ ስቃይ የተነገረን በዳዊት ላይ እጆቼንና እግሮቼን ቸነከሩኝ ብሎ ዳዊት የተናገረው በመዝሙር 22 ከቁጥር 16 ላይ ደግሞ ተጽፎልን የምናገኘው ሐሳብ ነው። ስለዚህ እጆቼንና እግሮቼን ቸነከሩኝ ብቻ ሳይሆን ደግሞ በቀሚሴ ላይ ጣጣሉ፣ ልብሴንም ተከፋፈሉ ብሎ መዝሙረኛው ይህ ስቃይ በራሱ ላይ እንደሚደርስ አስመስሎ ቢናገርም ስለ መሲሁ መሰቃየት፣ ስለ መሲሁ ደግሞ ስለ እንዴት ባለ አሟሟት እንደሚሞትም ጭምር የተነገረልን ሐሳብ መሆኑን በአዲስ ኪዳን በተለይም ደግሞ በአራቱም ወንጌላት ላይ የኢየሱስ የመስቀል ጉዞን
ከቀያፋና ከሐና ወይም ደግሞ ከጲላጦስ የፍርድ አደባባይ ተነስታችሁ እስከ ጎልጎታ ድረስ ባለው ሁኔታ ውስጥ እንዴት እንደተፈጸመ ትመለከታላችሁ። መዝሙር ላይ መጠማቱን ሆምጣጤ ደግሞ ለጥማቱ ማርኪያ እንዲሆን መስጠቱም ጭምር ደግሞ በግልጽ ተጽፏል። ደግሞ ከእጁ የበላ የሰላሜ ሰው ተረከዙን በእኔ ላይ አነሳ ብሎም የተናገረው እንዲሁ ዳዊት ነው። ተላልፎ እንደሚሰጥም ወይም ደግሞ ክህደት እንደሚደርስበትም ዳዊት ተናግሯል ማለት ነው። ሌላው ከወንጀለኞች ጋር ይቆጠራል ወይም ከኃጢአተኞች እንደ ኃጢአተኛ ይቆጠራል የሚለው ሀሳብ ነው። ይህም ኢሳይያስ 53:12 ላይ የተነገረ የመጽሐፍ ቅዱስ ክፍላችን ነው። ነፍሱን ለሞት አፍስሷል፣ ከበደለኞችም ጋር ተቆጥሯል ይለናል። ስለዚህ ጌታ ኢየሱስ በሁለት ወንበዴዎች መካከል መሰቀሉ እነዛ ከተማን ያሸበሩ ሕዝብንም ደግሞ ሲያወናብዱ የነበሩ ወንበዴዎች ናቸው። ጌታ ኢየሱስም የተሰቀለው ከነርሱ ጋር ነው፣ እንደ ወንበዴ ማለት ነው። እንደ በደለኞች ተቆጥሯል። ስለ መሲሁ ብሉይ ኪዳን ይህንንም አስቀድሞ ነግሮን ነበረ። ሌላው ሀሳብ ደግሞ ስለ መቃብሩ ነው። ይሄ በባለጠጎች መቃብር እንደሚቀበር ኢሳይያስ 53:9 ላይ ተናግሮልናል። ስለዚህ መቃብሩን ከኃጢአተኞች ጋር ከባለጠጎችም ጋር አደረገ ተብሎ እንደተጻፈ እንደምታውቁት ዮሴፍ እና ይሄ የአርማትያው ዮሴፍ ማለት ነው እና ኒቆዲሞስ መቃብሩን እንዳዘጋጁለት መጽሐፍ ቅዱስ ይነግረናል። ስለዚህ የተዘጋጀለት መቃብር ደግሞ የባለሀብቶች መቃብር እንደሆነ ክፍሉ ይናገራል። ይህም ተጽፎልናል። ከሞት በኋላ እንደሚነሳም ደግሞ መጽሐፍ ያረጋግጣል። ከሙታን ተለይቶ እንደሚነሳ መዝሙረኛው በመዝሙር 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትም ቅዱስንም መበስበስ አላይም የሚለውን ሀሳብ መዝሙረኛው ዘምሮታል። ዳዊት እንደሞተ መቃብሩም ደግሞ እስከዛሬ ድረስ በይሁዳ በቤተልሔምም ደግሞ እንደሚገኝ በዳዊት መቃብርም ደግሞ እንደሚገኝ ይታወቃል። ስለዚህ ዳዊት ስለራሱ እንዳላወራ ግልጽ ነው። ጴጥሮስ ይህንን ስብከት የሰበከው በሐዋርያት ሥራ ምዕራፍ 2 ቁጥር 25 ላይ ነው። ስለዚህ ጴጥሮስ መዝሙረኛው ስለ ራሱ ሳይሆን ስለ መሲሁ ከሙታን እንደሚነሳ ያረጋገጠበት መሆኑን አውጆልናል። ስለዚህ ከሙታን እንደሚነሳ ተነግሯል። ሌላው መሲሁ ንጉሥ ይሆናል ነው። እንግዲህ ቅድም ባልኳችሁ የእባብን አናት የሚቀጠቀጥ ከይሁዳ ነገድ የሚወጣ በትረ መንግስት ያለው ደግሞ በዳዊት ወንበር ላይ የሚቀመጥ እንደሆነ ገዢ እንደሆነ ተነግሮናል። እንደምታውቁት መዝሙር 2 ቁጥር 6 እስከ 12 ላይ በእግዚአብሔርና በመሲሁ ላይ የምድር ነገስታቶች ተሳለቁ ይላል። ከዛ በኋላ ግን እግዚአብሔር እንደዚህ አለ፣ እኔ ግን ሃሌሉያ፣ እኔ ግን በጽዮን ላይ የራሴን ንጉሥ ሾምኩ አለ። ይሄንን ዳዊት አይደለም የሾመው። ባይዘወይ ብዙ ጊዜ ስንዘምረው ዳዊት የኤፍሬምም አለሙ መዝሙር አለ መሰለኝ፣ እኔ ግን በላይ ላይ ንጉሴን ሾም ያለው የሚለው መዝሙር ማለት ነው። ይሄ መዝሙር እኛ በራሳችን የምንሾመው ንጉስን አይደለም የሚያወራው። በዚህ ክፍል ላይ አብ የሾመውን ንጉስ ነው የሚያወራው። በእኛ የድምፅ ብልጫ የተሾመውን በሰዎችም ሁኔታ የሚወሰነውን ሳይሆን እግዚአብሔር የሾመውን፣ እግዚአብሔር ደግሞ የቀባውን፣ እግዚአብሔር ደግሞ ያነገሰውን ንጉስ ነው የሚያወራው። እግዚአብሔር ራሱ ምን አለ? የምድር ነገስታቶችን ሲመለከት በእሱና በመሲሁ ላይ ሊሳለቁ የቆሙ ናቸው። የምድር ነገስታቶችን ሲመለከት የእግዚአብሔርን ፍቃድ የማይፈጽሙ ናቸው። ስለዚህ አለ እግዚአብሔር፣ እኔ ግን አለ በጽዮን በተራራ ላይ የራሴን ንጉስ ሾም ያለው አለ። ስለዚህ እግዚአብሔር አንድ ንጉስ እንደሚሾም ተናገረ። ያ ንጉስ ልጁ ክርስቶስ ኢየሱስ ነው። አሜን። አሁን እናንተ እንድትሾሙት አይደለም መጽሐፍ የሚነግረን፣ እግዚአብሔር የሾመውን ንጉስ አሜን ንጉሴ ነው ብለን እንድንሰግድ ብቻ የተጠየቅ ነው። ምክንያቱም እኔ ባላነግሰውም የነገሰ ነው፣ እኔ ባልሾመውም የተሾመ ነው፣ አብ ያከበረው ነው፣ እኔ ባዋረደውም። ከኔ የሚጠበቀው እግዚአብሔር ያከበረውን አንተ ልክ ነብይ ማጽደቅ ብቻ ነው። አሜን። ጌታ ኢየሱስ የተባረከ ይሁን። ስለዚህ ይህን መዝሙር 2 ከቁጥር 6 እስከ 12 ላይ እግዚአብሔር የሾመው ንጉስ እንዳለ የተናገረበት ሀሳብ ነው ማለት ነው። ሌላው ድል ነስቶ ደግሞ በቀኙ እንደሚቀመጥ መዝሙር 110 ቁጥር 1 ላይ ተናግሯል። ጌታዬ ጌታዬ ጠላቶችን የእግር መረገጫ እስክታደርግ ድረስ በቀኝ ተቀመጥ የሚለው ሀሳብ ትዝ ይላችሁ ከሆነ ዳዊት ትዝ ካላችሁ ዳዊት ምን አለመሰላችሁ? ጌታ ኢየሱስ ትዝ ይላችሁ ከሆነ መሲሁ ክርስቶስ የዳዊት ልጅ ከሆነ ዳዊት ስለምን ጌታዬ ጌታዬ ብሎ ይጠራዋል ብሎ ለሰዱቃውያን ተናግሮላቸው ነበረ። ልክ ነው።
እሱ የዳዊት ልጅ ከሆነ ዳዊት ለምን ጌታዬ ብሎ ይጠራዋል? እዚህ ክፍል ላይ ዳዊት ነው ጌታዬ ያለው ወይስ ደግሞ እግዚአብሔር አብ ነው ጌታዬ ያለው የሚለውን ማጥናት በጣም አስፈላጊ ነው። እሱ የዳዊት ልጅ ነው፣ በስጋ ነው። ከዳዊት በፊት የነበረ ዘላለማዊ አምላክ ነው። ስለዚህ እግዚአብሔር እንደዚህ ያለው ጌታዬ ጌታዬ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ። ሃሌሉያ። አሁን ዳዊት የለም፣ ዳዊት የነገሰበት ዙፋንም የለም። ስለዚህ አብ ኢየሱስን ሲያከብረው ጌታዬ ብሎ ጠራው እና ጌታዬ ጌታዬ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ። የመጨረሻው ጠላት እንደምታውቁት ሞት ነው። ስለዚህ አሁን ሁሉ ተገዝቶለታል? አልተገዛለትም። ስለዚህ የመጨረሻው ሞት ሲሸነፍ ግን ክርስቶስ ሁሉን ድል በመንሳት ተዋጠ ተብሎ እንደተጻፈ እንደዚያው ይሆናል። ስለዚህ ጌታዬ ጌታዬ ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጣል። ድል ነሺ እንደሚሆን ጠላቶችን ሁሉ ደግሞ እግዚአብሔር እንደሚያስገዛለት የሰጠው ተስፋ ነው። አሁን የት ነው ያለው? ጠላቶቹ የእግሩ መረገጫ እስከሚሆኑ ድረስ ሁሉ ለእርሱ እስከሚገዛ ድረስ በአብ ቀኝ ተቀምጠዋል። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ይህንን አስቀድሞ በብሉይ ኪዳን የተነገረ ነው። እስካሁን አዲስ ኪዳን ላይ ምንም ስለ ኢየሱስ የተወራው ነው። ቢኮዝ አዲስ ኪዳን አዲስ ነው። ኦልሬዲ እግዚአብሔር ራሱን ጨርሶ የገለጠበት የመጽሐፍ ቅዱስ ክፍል ነው። አሁን ስለ እግዚአብሔር አናውቅም ማለት አንችልም። ቢኮዝ በክርስቶስ መገለጥ ሁሉ የአብ ማንነት በክርስቶስ ተተርኮልናል። ጌታ ይባረክ። እሺ፣ ስለዚህ ይሄ ብቻ ሳይሆን እንደገና ደግሞ ምን ተጽፎልናል ካላችሁ በርካታ የሆኑ የመጽሐፍ ቅዱስ ክፍሎች ተጽፎልናል። ስለ ኢየሱስ ተመልሶ መምጣት፣ ስለ አሕዛብ ሁኔታ፣ እንደገና ደግሞ እስራኤል እንደ ሕዝብ በሺህ ዓመት መንግስት ውስጥ እንዴት እንደምትጠቀለል ወይም ደግሞ በምድር ላይ ዳንኤል ስፔሻሊ ስለ ክርስቶስ በስጋ መንገስ ወይም ደግሞ ስለ ንግስናው በጣም አብራርቷል። እንደምታውቁት በትንቢተ ዳንኤል ምዕራፍ 2 ላይ ናቡከደነፆር ያየው ህልም ሲተረጎም የእግዚአብሔር መንግስት ተብሎ ተጽፏል። እንደገና ምዕራፍ 7 ምዕራፍ 9 ላይ እንዴት ያለ መንግስት ደግሞ እንደሚመሰረት ስለመጨረሻው ዘመን በጣም ተብራርቷል። ስለ ኢስካቶሎጂ ስናስብ በጣም ሰፊ ሀሳቦችን ከዳንኤል መጽሐፍ መውሰድ እንችላለን። እንደገና ደግሞ ሌሎች ያልጠቀስኳቸው ደግሞ በዘካርያስ ላይ ደግሞ የተጻፉ በ30 ዲናር እንደሚሸጥ ወይም በ30 ብር እንደሚሸጥ ብቻ ሳይሆን ደግሞ በአህያ ላይ ተቀምጦ የሚመጣ የሰላም ንጉስ መሆኑን ጭምር የተገለጠበት የመጽሐፍ ቅዱስ ክፍሎች አሉ። ልዩ ልዩ ዛሬ ያላወራኋቸው ደግሞ በብሉይ ኪዳን ላይ ስለ መሲሁ የተነገሩ ሀሳቦች አሉ። እንደምታውቁት ብሉይ ኪዳን ስለ ኢየሱስ ያወራል። አለቱ ኢየሱስ ነው። የፋሲካው በግ ክርስቶስ ነው። እንደገና ደግሞ ሃሌሉያ፣ ክብር ለኢየሱስ ሲሆን ከሰማይ እግዚአብሔር አውርዶ ለእስራኤላውያን የመገባቸው መና ክርስቶስ ነው። ይሄ ሁሉ በብሉይ ኪዳን በምሳሌነት በጥላነት ስለ ክርስቶስ አገልግለዋል። የብሉይ ኪዳን መስዋዕቶች እያንዳንዳቸው ስለ ክርስቶስ ይናገራሉ። ታቦቱ፣ የስርየት መክደኛው፣ እያንዳንዱ በመገናኛ ድንኳን ውስጥ የሚገኙ ነገሮች በጠቅላላው ክርስቶስን ያወሩታል። ክርስቶስንም ገልጠው ይናገራሉ። ስለ ክርስቶስ የማይናገር በብሉይ ኪዳን ውስጥ ደግሞ የተጻፈ አንዳች ሀሳብ አናገኝም። ሁሉ ስለ እሱ ያወራል። በመጽሐፍ ሕይወት እንዳለ ታምናላችሁ። መጽሐፍ ግን በጠቅላላው ስለ ኢየሱስ ብቻ ይናገራል። ስለዚህ አብ ያከበረውን ደግሞ መጽሐፍ ስለሱ የሚያወሩለትን የእግዚአብሔርን ልጅ ክርስቶስ ኢየሱስን ከመጽሐፍት በጣም ማወቅ እንችላለን። መንፈስ ቅዱስ ዛሬ ጸለይኩላችሁ አይኖቻችሁ እንዲከፈት። ሃሌሉያ። አይኖቻችሁ ሲከፈቱ የመጥራቱ ተስፋ የርስቱ ክብር ባለጠግነት ምን እንደሆነ እንድታስተውሉ ክርስቶስን ደግሞ በአይኖቻችሁ ላይ የተሳለ እንዲሆን በጌታ በኢየሱስ ስም ባረኳችሁ። ተባረኩ። ላይክ፣ ሼር፣ ኮሜንት ይስጡ። ደግሞ ሰብስክራይብ ማድረጉንም አይረሱ። ጸጋና ሰላም ይብዛላችሁ። ሻሎም። እወዳቸዋለሁኝ። ተባረኩ።